በዓለም አቀፍ ደረጃ 41 በመቶ የሚሆኑ ወጣቶች የአእምሮ ጤና ቀውስ ውስጥ መሆናቸው ተገለጸ። እድሜያቸው ከ18 እስከ 34 የሆኑ 41 በመቶ የሚሆኑ ወጣቶች ለዕለት ተዕለት ተግባራቸውና ለሥራ ምርታማነታቸው እንቅፋት የሆነ የአእምሮ ጤና ቀውስ እያጋጠማቸው መሆኑን አንድ ጥናት አመልክቷል። በ84 ሀገራት በሚኖሩ 1 ሚሊዮን ሰዎች ላይ በተደረገው በዚህ ጥናት ወጣቶች ከ55 ዓመት በላይ ከሆናቸው አዋቂዎች በአራት እጥፍ የሚበልጥ የአእምሮ ጤና ፈተና እንደሚገጥማቸው ተረጋግጧል። ይህም እንደ አውሮፓውያኑ አቆጣጠር በ2000ዎቹ መጀመሪያ ላይ ወጣቶች ከማንኛውም የዕድሜ ክልል የተሻለ የአእምሮ ጤና ነበራቸው ከተባለበት ግኝት ጋር ሲነጻጸር ከፍተኛ የሆነ የሁኔታዎች መገልበጥ የታየበት ሆኗል። ሳፒየን ላብስ የተሰኘ ለትርፍ ያልተቋቋመ የምርምር ተቋም ያወጣው አዲስ ዓለም አቀፍ ሪፖርት ለዚህ የአእምሮ ጤና መቃወስ 4 ዋና ዋና ምክንያቶችን ለይቷል። በልጅነት ዕድሜ ለስማርት ስልክ መጋለጥ፣ የተቀነባበሩ ምግቦች ፍጆታ መጨመር፣ የቤተሰብ ትስስር መላላትና የመንፈሳዊ እሴቶች መዳከም ለችግሩ መባባስ በቀጥታ አስተዋጽኦ እያደረጉ መሆኑን ሪፖርቱ ያመለክታል። በተለይ በበለጸጉት ሀገራት የሚገኙ ወጣቶች ከታዳጊ ሀገራት እኩዮቻቸው ይልቅ ለከፋ የአእምሮ ጤና ችግር ተጋላጭ መሆናቸው በጥናቱ የተመላከተ ሲሆን፣ በተቃራኒው በሰሃራ በታች ባሉ የአፍሪካ ሀገራት የሚገኙ ወጣቶች የተሻለ የአእምሮ ጤና እንዳላቸው ታይቷል። ይህም ወጣቶቹ ስማርት ስልኮችን ዘግይተው መጠቀም በመጀመራቸውና ጠንካራ መንፈሳዊ ትስስር ስላላቸው እንደሆነ ተመራማሪዎቹ ይገምታሉ።